በኢራን ጦርነት ዙሪያ የአፍሪካ አገራት አቋማቸውን ይፋ በማድረግ ላይ ይገኛሉ። የተወሰኑ አገራት ኢራንን ደግፈው ሲቆሙ፣ በተዘዋዋሪ አቋማቸውን ያሳዩ አገራት መኖራቸውን አውቀናል። በሌላ መረጃ ደግሞ ኳታር ለኢራን እየሰለሉ ነበር ያለቻቸውን 10 ሰዎች በቁጥጥር ስር መዋሏ ታውቋል። ኢራን በበኩሏ ከኻሜኔ ጋር የነበራቸውን ስብሰባ አቋርጠው የወጡ የሥራ ኃላፊን ለእስራኤል ሲሰልሉ ነበር በማለት መያዟን አስታውቃለች። ሰላም ቤተሰቦቻችን፣ ከመካከለኛው ምስራቅ ጦርነት ጋር በተያያዘ የያዝናቸውን የሰዓቱን አዳዲስ መረጃዎች አንድ በአንድ ወደ እናንተ እንደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢራን ጦርነት ዙሪያ የአፍሪካ አገራት አቋማቸውን ይፋ በማድረግ ላይ ይገኛሉ። የተወሰኑ አገራት ኢራንን ደግፈው ሲቆሙ፣ በተዘዋዋሪ አቋማቸውን ያሳዩ አገራት መኖራቸውን አውቀናል። አሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ የአፍሪካ አገራት የተለያየ ምላሽ ሰጥተዋል። መንግስታት፣ የሃይማኖት ተቋማት፣ የማህበረሰብ መሪዎች እና ሌሎችም ከኢራን ጋር ሃይማኖታዊ እና ፖለቲካዊ ግንኙነት ያላቸው ሐዘናቸውን ገልጸዋል። ኢራን ለዓመታት በአፍሪካ አገራት በሚገኙ የሃይማኖት እና የባህል ተቋማት ላይ ኢንቨስት አድርጋለች። ነፃ የትምህርት ዕድሎችም ሰጥታለች። ከኢራን ጋር ጥብቅ ትስስር ካላቸው አገራት መካከል ናይጄሪያ፣ ኒጀር፣ ጋና እና ጋምቢያ ይጠቀሳሉ። በአፍሪካ ከፍተኛ ቁጥር ያላቸው የሺያ ሙስሊሞች የሚኖሩባት ናይጄሪያ ለጠቅላይ መሪው ግድያ ቀድ ምላሽ ሰጥታለች። በደቡብ ናይጄሪያ 12 ግዛቶች ውስጥ ሰልፎች የተካሄዱ ሲሆን በኻሜኒ ግድያ የተሰማቸውን ሐዘን ለመግለጽ በርካቶች አደባባይ ወጥተዋል። እንደ ናይጄሪያ ሁሉ በኒጀርም ሰልፎች ተካሂደዋል። በመዲናው አደባባይ የወጡ ሰልፈኞች የኻሜኒን ግድያ በጽኑ አውግዘው ለኢራን ያላቸውን ድጋፍ ገልጸዋል። የናይጄሪያ እና ኒጀር መንግስታት ግን በይፋ የሰጡት መግለጫ የለም። በቀጠናው ይፋዊ አቋም ከያዙ አገራት በዋናነት የምትጠቀሰው ቡርኪና ፋሶ ናት። በኢራን ላይ የደረሰውን ጥቃት ያወገዘው የቡርኪና ፋሶ መንግስት በመዲናዋ ኦጋዱጉ የሚገኘውን የአሜሪካ ኤምባሲ ዘግቷል። የሴኔጋል ጠቅላይ ሚኒስትር ኦስማን ሶንኮ የአያቶላህ አሊ ኻሜኒ ግድያን እጅግ አስቀያሚ ብለው ኮንነዋል። በመካከለኛው ምስራቅ በአሜሪካ እና በአጋሯ እስራኤል ምክንያት ጦርነት ተነስቷል። ኢራን ላይ ጥቃት ለመፈጸም ወስነዋል። አገራትን ማጥቃት እና አፍኖ መቆጣጠር በጣም አሳፋሪ ነው። የተባበሩት መንግስታት ፈቃድ ያልሰጣት አገር ሌላን አገር ስታጠቃና ግድያ ስትፈጽም እጅግ ያሳዝናል ሲሉም ተቃውሟቸውን ገልጸዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አሜሪካ እና እስራኤል በኢራን ላይ ያደረሱትን ጥቃት አውግዘዋል። ጥቃቱ ዓለም አቀፍ ሕግን የጣሰ መሆኑን ገልጸዋል። ገና ለገና ጥቃት ሊደርስብኝ ይችላል ብሎ ጥቃት መፈጸምን ዓለም አቀፍ ሕግ አይፈቅድም፣ በግምት እና ቅድመ ግምገማ ጥቃት አይፈጸምም ብለዋል ፕሬዝዳንቱ። የኬንያው ፕሬዝዳንት ዊልያም ሩቶ በበኩላቸው በባሕረ ሰላጤ አገራት ላይ የደረሰውን ጥቃት ኮንነዋል። በተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ኢራቅ፣ ዮርዳኖስ እና ባህሬን ላይ የተፈጸመውን ጥቃት ኬንያ ታወግዛለች በማለት ተናግረዋል። ከቅርብ ጊዜ ወዲህ ከእስራኤል ጋር ግንኙነቷን እያጠናከረች ያለችው ኢትዮጵያ እስካሁን በጉዳዩ ላይ መግለጫ አላወጣችም። በሌላ መረጃ ደግሞ ኳታር ለኢራን እየሰለሉ ነበር ያለቻቸውን 10 ሰዎች በቁጥጥር ስር መዋሏ ታውቋል። ኢራን በበኩሏ ከኻሜኒ ጋር የነበራቸውን ስብሰባ አቋርጠው የወጡ የሥራ ኃላፊን ለእስራኤል ሲሰልሉ ነበር በማለት መያዟን ገልጻለች። የኳታር የጸጥታ ኃይሎች ለኢራን እስላማዊ አብዮታዊ ዘብ ሲሰልሉ የነበሩ 2 የስለላ ሕዋሶችን ረቡዕ ዕለት በቁጥጥር ስር መዋሏን የአገሪቱ የመንግሥት የዜና ወኪል ዘገበ። ከተጠርጣሪዎቹ መካከል 7ቱ የአገሪቱን ወሳኝና ወታደራዊ መሠረተ ልማቶች የተመለከተ መረጃ የመሰብሰብ የስለላ ተልዕኮ ተሰጥቷቸው እንደነበረ ዘገባው አመልክቷል። በስለላ የተጠረጠሩት ቀሪዎቹ 3 ሰዎች ደግሞ የድሮን አጠቃቀም ሥልጠና የወሰዱ እንደሆኑ ተገልጿል። የዜና ወኪሉ ተጠርጣሪዎቹ በተደረገባቸው ምርመራ ከኢራን አብዮታዊ ዘብ ጋር ግንኙነት እንዳላቸው አምነው የስለላ እና የማዳከም ተልዕኮ ተሰጥቷቸው እንደነበር ተናግረዋል በማለት ዘግቧል። በአሜሪካ እና ኢራን ጥቃት የተከፈተባት ኢራን በሰጠችው የአጸፋ ምላሽ ኢላማ ካደረገቻቸው የቀጠናው አገራት አንዷ ኳታር ነች። ኢራን በፈጸመችው ጥቃት የኳታር ዋነኛ የጋዝ ማምረቻ ተቋም ጉዳት እንደደረሰበት የአገሪቱ መከላከያ ሚኒስቴር አስታውቋል። 2 የኢራን ተዋጊ አውሮፕላኖች 7 ሚሳኤሎችን እና 5 ድሮኖችን መምታቷን ሚኒስቴር መስሪያ ቤቱ ገልጿል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት በሰጡት መግለጫ ሁሉም ቀይ መስመሮች ታልፈዋል ብለው ነበር። ጦርነቱ በተጀመረበት ቅዳሜ ዕለት ብቻ ኢራን 65 ሚሳኤሎችን እና 12 ድሮኖችን ወደ ኳታር ማስወንጨፏን የአገሪቱ ባለሥልጣናት አስታወቁ። ኢራን በበኩሏ ከኻሜኒ ጋር የነበራቸውን ስብሰባ አቋርጠው የወጡ የሥራ ኃላፊን ለእስራኤል ሲሰልሉ ነበር በማለት መያዟን ገልጻለች። ኢራን የቀድሞውን የእስላማዊ አብዮታዊ ዘብ ኃይል የስለላ ኃላፊ ሆሴን ታይብን ከእስራኤሉ የስለላ ተቋም ሞሳድ ጋር ግንኙነት አላቸው በሚል ወንጀል በቁጥጥር ስር መዋላቸው ተዘግቧል። ለከፍተኛው የደህንነት ባለሥልጣን መታሰር እንደ ምክንያት የተጠቀሰው አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው 20 ደቂቃዎች ቀደም ብሎ ሆሴን ታይብ ከሀገሪቱ ጠቅላይ መሪ አሊ ኻሜኒ ጋር የነበራቸውን ስብሰባ ታምያለው በሚል ምክንያት በድንገት አቋርጠው መውጣታቸው ነው። ይህ ድርጊታቸው ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ከጠላቶቻቸው ጋር ሳይተባበሩ እንዳልቀረ ከፍተኛ ጥርጣሬን ፈጥሯል። ሆሴን ታይብ ለረጅም ዓመታት የኢራንን የስለላ መዋቅር ሲመሩ የቆዩ ተጽዕኖ ፈጣሪ ሰው ነበሩ ሲል የዘገበው ኢራን ኢንተርናሽናል ነው።